ብስሚላህ ራሕማን ራሒም ሽርክ ውርደት ነው ዝቅጠት ነው ብሎ አላህ ስብሓነሁ ወተዓላ ነግሮናል። አላህ ስብሓነሁ ወተዓላ የሰው ልጅ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም የሰው ልጅ ሲፈጥረው አላህ ስብሓነሁ ወተዓላ አክብሮታል። አእምሮ የሚባል ነገር ፈጥሮበት ሙከለፍ አድርጎት ትዕዛዝንና ክልክልን የሚያስተናግድ ፍጡር አድርጎት እንስሳ አላደረገውም፣ የሰው ልጅ አድርጎታል፣ ሙከለፍ አድርጎታል። ከዛም በላይ ደግሞ ነቢያት፣ ሩሱሎች፣ ሳሊሖች፣ ስዲቆች፣ አውሊያዎች ከሰው ልጅ ነው የወጡት። ስለዚህ የሰው ልጅ የተከበረ ፍጡር ነው። ግን ክብሩን እንደጠበቀ ሊኖር የሚችለው መቼ ነው? ተውሂድን ሲይዝ ነው። ልብ በሉ፣ ሽርክ ላይ ያልወደቀ ጊዜ ነው በክብሩ ሊዘልቅ የሚችለው። አሊያ ግን ሽርክ ላይ በወደቀ ሰዓት ያ አላህ የሰጠውን የነገሰውን ክብር በገዛ እጁ ይተውና ሲያበቃ ከባድ ዝቅጠት ውስጥ ይገባል። አላህ ምን እንደሚል ስሙ። የቁሉ አላሁ ተባረከ ወተዓላ ወመን ዩሽሪክ ቢላሂ ፈከአነማ ኸረ ሚነ ሰማይ ፈተኽጠፉሁ ጠይሩ አው ተህዊ ቢሂ ሪሑ ፊ መካኒን ሰሒቅን። በአላህ ላይ የሚያሻርክ ሰው ምሳሌው አለ አላህ ከሰማይ ወደ ታች ተምዘግዝጎ እንደፈረጠ ሰው ነው አለ። በሚፈርጥበትና በሚምዘገዘግበት ጊዜ ደግሞ የተለያዩ አእዋፎች ጭልፊቶች እንደጠለፉትና እንደቦጫጨቁትምና ሬሳውን ሰውነቱን ሁሉ ደግሞ ንፋስ ወደ አልታወቀ ሩቅ ስፍራ ብትስጥሱን አውጥቶት ብትንትኑን አውጥቶት እንደሚበታትነው ነው አለ አላህ። ያ አላህ ሰማ ሹፍ፣ ይሄ ሰማ የሚለው ቃል ፈከአነማ ኸረ ሚነ ሰማ ሽልክ ሽርክን ሲፈጽም የአላህን ሐቅ ለፍጡር ሲሰጥ ያ የነበረበትን ሱሙም ልቅና ክብር ትልቅነትን ይተውና መዝቀጥ ይጀምራል፣ መውረድ ይጀምራል። ከዛ በኋላ አላህ ስብሓነሁ ወተዓላ እንዳለው አወራረዱ መለኪያ የለውም ማለት ነው። ተህዊ ቢሂ ሪሑ ፊ መካኒን ሰሒቅ። ስለዚህ ተውሂድ አላህን በብቸኝነት ማምለክ የክብር ሁሉ ክብር ነው፣ የልቅና ሁሉ ልቅና ነው፣ ሸረፍ ነው። አንድ አላህን ብቻ መያዝ ስብሓነሁ ወተዓላ። ከአላህ ሌላ ያሉ ነገሮችን ግን ሰውየው ማምለክ ሲጀምር፣ ለነዛ ነገሮች ማጎብደድ ሲጀምር፣ ባዕድ አምልኮ ሲጀምር ክብሩን የሚያጠር። ስለዚህ ሽርክ በከፍተኛ ደረጃ አላህ ለሰው ልጅ የሰጠውን ክብር የሚነፍግ ወደ ውርደትና ወደ ቅሌት የሚወስድ ነውና ከፍተኛ ጥንቃቄ ያስፈልገዋል። ሌላው ሰባተኛ ሽርክ የሚፈጽም ሰው ሐላሉ ደም ወልማል፣ ደሙም ገንዘቡም የተከበረ አይደለም። ፈቅቱሉ ልሙሽሪኪነ ሐይቱ ወጀድቱሙሁም ወኹዙሁም ወሕሱሩሁም ወቅዑዱ ለሁም ኩለ መርሰድ ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኡሚርቱ አን ኡቃቲለ ናስ ሐታ የቁሉ ላ ኢላሃ ኢለላህ ፈኢዛ ቃሉሃ ዐሰሙ ሚኒ ዲማአሁም ወአምዋለሁም ኢላ ቢሐቅሃ። ስለዚህ የአንድ ሙስሊም ገንዘብ በአንተ ላይ ሐራም ነው ሙስሊም በመሆኑ ብቻ፣ ላ ኢላሃ ኢለላህ ባልተቤት በመሆኑ ብቻ ገንዘቡን በፈቃደኝነት እንጂ አትነካበትም። የአንድ ሙስሊም ደም እንደዚሁ በማንኛውም ሁኔታ ያንን ሙስሊም ደም ማፍሰስ አይፈቀድም። በሌላ ሐዲስ ላይ ዲኑን ትቶ ሙርተድ ካልሆነ ወይም ሽርክ ካልፈጸመ በስተቀር፣ እንደዚሁም ደግሞ ነፍስ ሌላ ሙስሊም ነፍስ ካላጠፋ በስተቀር፣ እንደዚሁም ደግሞ ከትዳር በኋላ ዝሙት ፈጽሞ አሰይቡ ዛኒ ያሉት ነብዩ አለይሂ ሰላቱ ሰላም እንደዛ ካላደረገ በስተቀር ደሙም ገንዘቡም የተከበረ፣ አለበለዚያስ ደሙም ገንዘቡም ሐላል ነው ይሉናል ነብዩ አለይሂ ሰላቱ ሰላም። ስምንተኛ የሽርክ ጥፋት ሽርክ ከታላላቅ ወንጀሎች ሁሉ የከበደው ትልቁ ወንጀል ሽርክ ነው። ረሱል እንደነገሩን አለይሂ ሰላቱ ወሰላም አላ አኽቢሩኩም አው አላ ኡነቢኡኩም ቢአክበሪል ከባኢር ቁልና በላ ያ ረሱለላህ ቃለ አልኢሽራኩ ቢላህ። ያኒ ከታላላቅ ወንጀሎች ሁሉ በጣም የከበደውና ትልቁን ልንገራችሁን? አው ነገሩን ሲሏቸው በአላህ ላይ ማጋራት ወዑቁቁል ዋሊደይን ምናምን ብለው ዝርዝር ተናገሩ። የመጀመሪያ ያስቀመጡት በአላህ ላይ ማጋራት ነው። ዘጠነኛ ሽርክ ሰውየውን መመለሻ የሌለው ጥመት ውስጥ እንደሚጨምረው አላህ ነግሮናል። ወመን ዩሽሪክ ቢላሂ ፈቀድ ضل
ضلالا بعيدا وقال تعالى لا تجعل مع الله إلها آخر فتقعد مذموما مخذولا الله لا እንዳታጋራ ተወቃሽና ተዋራጅ ትሆናለህ እንደዚሁም በአላህ ላይ የሚያሻርክ ሰው ሩቅ የሆነን መጥመም ጠሟል ይላል አስረኛና የመጨረሻ የሽርክን ከባድነት ከሚጠቅሱ ነገሮች አንዱ በኃይለኛው የአላህ Subhanahu Wa Ta'ala ቁጣ የአላህን ርግማን ሽርክ ያመጣል በዚህም መሰረት ነብዩ ምን ይላሉ አለይሂ ሰላቱ ወሰለም اللهم لا تجعل قبري وثنا يعبد يا الله ملكتني عليه الصلاه والسلام الله يهوي መቃብሬን የሚመለክ ጣዖት አታርግብኝ አሉት ነብያችን ሰለላሁ ዐለይሂ ወሰለም ይሄ የነብዩ ዱዓ ነው መቃብሬን የሚመለክ ጣዖት አታርግብኝ አላህ Subhanahu Wa Ta'ala ይሄንን ዱዓቸውን እንደተቀበላቸው ነው የሚታሰበው كما قال الامام القيم رحمه الله ይሄ ረሱል አለይሂ ሰላም ያሉበት መቃብር በሶስት ግንቦች ወይንም ደግሞ በሶስት አጥሮች ታጥሯል ቀብሩን ራሱን ቀጥታ ማንንም ሰው ሊያገኘው አይችልም አላህ Subhanahu Wa Ta'ala ይሄንን ዱዓቸውን ተቀብሏቸው ማለት ነው ከዱዓው በላይ ግን መልእክቱ ነው ትልቅ ትኩረት የሚሰጠው يعني በኔ ላይ ሰላዋት ማውረድ ብትፈልጉ የግድ እዚህ መዲና ድረስ መምጣት አይተበቅባቸውም አሉ ነብያችን አለይሂ ሰላም ተብሉጉኒ حيث ما كنتم የትም ቦታ ብትሆኑ የናንተ ሰላት ለኔ ይደርሳል አሉ ከዛ ውጪ ግን እሳቸው ቀብር ላይ ሆኖ የተለያዩ ትክክል ያልሆኑ ተግባሮችን መፈጸም ሁሉ በሳቸው ማንነት ላይ አላህ ለረሱላህ አለይሂ ሰላቱ ሰላም የሰጣቸው ትልቅ ደረጃ አለ በጣም ትልቅ ደረጃ ያንን ደረጃ መጠበቅ የግድ ነው ከዛ ባለፈ ግን የአላህን ሐቅ حتى ለረሱላህ እንኳን አለይሂ ሰላቱ ሰላም መስጠት ተገቢ አይደለም እሳቸውም ይሄንን ክፉኛ ሲቃወሙ ነበር አይደል ክፉኛ ሲቃወሙ ነበር لا تطروني كما اطرت النصارى ابن مريم እኔን ከልክ በላይ እንዳታሞጋግሱኝ አሉ ከልክ በላይ አታሞካሹኝ አላህ የሰጠኝ ይበቃል አሉ ረሱል አለይሂ ሰላቱ ሰላም አላህ የሰጠኝ ክብር ሙገሳ በዛ ብቻ ከዛ ባለፈ ግን ከዛ እልፍ ባለ ቁጥር የአላህን ሐቅ ወደኔ እንድታመጡ አልፈልግም በኔ ማንነት ላይ ድንበር አትለፉ ረሱል አለይሂ ሰላቱ ወሰለም ከዛ መጨረሻ ምን አሉ ነብያችን አለይሂ ሰላቱ ወሰለም اللهم لا تجعل قبري وثنا يعبد ካሉ በኋላ اشتد غضب الله على قوم اتخذوا قبور انبيائهم مساجد يا الله ቁጣ በረታ አሉ በማን ላይ ልብ በሉ ወንድሞች እህቶች ሙስሊሞች ልብ በሉ የአላህ ቁጣ በረታ ጸና በማን ላይ على قوم اتخذوا قبور انبيائهم مساجد የነቢያቶቻቸውን መቃብር የአምልኮት ቦታ የዒባዳ ቦታ ያደረጉ ሰዎች ላይ የአላህ Subhanahu Wa Ta'ala ቁጣ በረታባቸው አሉ ነብያችን አለይሂ ሰላቱ ወሰለም ይሄ የነብዩ ንግግር ነው አለይሂ ሰላቱ ወሰለም ከማን ጋር ነው እልህ የምትገባው ወንድሜ እስቲ ልብ በል የከሌ ሸኽን መቃብር እንገነባዋለን በሪህ እንሰራበታለን ታያላችሁ ትልቅ በሪህ ሰርተን ዓለም አቀፍ የሚዘየር ቦታ እናደርገዋለን የሸኻችንን መቃብር ዓለም አቀፍ ትልቅ የገንዘብ ማሰባሰቢያ ተደርጎ ይሄንን ቀብር በሪህ ሰርተን ትልቅ የዚያራ ቦታ እናደርገዋለን ምናምን ይያልክ ስትፎክር ማን ላይ ነው የምትፎክረው ነብዩ ላይ ሰለላሁ ዐለይሂ ወሰለም ከነቢያችን ትእዛዝ ጋር እንደዚህ መጣመድ አለ ከሳቸው ትእዛዝ ጋር አለይሂ ሰላቱ ወሰለም እንደዚህ መቃረን አለ አረ ልብ ግዛ አረ ልብ እንግዛ የሆኑ ሰዎች አስቆጥተው ሊሆን ይችላል ትክክል ያልሆነ ንግግር በመናገር ራሳቸውን እንጂ እነዚህ ሰዎች ራሳቸውን እንጂ ሌላ ማንንም አይወክሉም ክፉን ነገር አላስፈላጊ ንግግር ጸያፍ ንግግር የተናገረ ሰው ራሱን ነው የሚወክለው ሁሉንም ግን በሱ መነጽር በሱ መስታወት ውስጥ መክተት አያስፈልግም ራሱን ነው የሚወክለው
በዚህ ሰውዬ አላስፈላጊ ንግግርና ትክክለኛ ያልሆነ ንግግር ለውስጥ ገብተ ታያላችሁ መቃብራቸውን በሪህ ነው የምንሰራበት እና ነብዩን አለይሂ ሰላቱ ሰላም በዚህ ታምጻቸዋለህ ማለት ነው። ያኔ ይሄ ሐቂቀተን ተገቢ አይደለም፣ ትክክል አይደለም። አላህ ሱብሓነሁ ወተዓላ ነቢያችንን ሰለላሁ ዐለይሂ ወሰለም ለኔ ያንተ ረሱል አይደሉም እንዴ? ነቢያችን ሰለላሁ ዐለይሂ ወሰለም ያንተም የኔም የሁላችን ረሱል ናቸው፣ የሁላችን ነብይ ናቸው ሰለላሁ ዐለይሂ ወሰለም። የሁላችን بإذنላህ الباري የሁላችን ሸፊዕ ናቸው ኢንሻአላህ ሰለላሁ ዐለይሂ ወሰለም። طيب እኛ እኮ የምንናገረው እኮ የነቢዩን ንግግር ነው ሰለላሁ ዐለይሂ ወሰለም። የነቢዮች መቃብር ላይ፣ የወልዮች መቃብር ላይ፣ የሼኾች መቃብር ላይ፣ የታዋቂ ግለሰቦች መቃብር ላይ ግንብ አይገነባም፣ ቤት አይሰራም፣ ያንን የአምልኮት ስፍራ ማድረግ አይቻልም ያሉት እኮ ማዕሱም ናቸው እኮ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ናቸው እንጂ የማንም ንግግር አይደለም። ከማንም ጋር እልህ አትግባ። ብቻህን ነው ቀብርም የምትገባው፣ ብቻህን ነው። አላህም ብቻህን ነው ስለሰራኸው፣ ስለተናገርከው፣ ስለጻፍከው እያንዳንዳችንን አላህ ነው የሚጠይቀን። ከማንም ጋር እልህ እገባለሁ ብዬ ተሸፊ ይሄ እኔ ጋር ያለውን ቁጣ እኔ ጋር ያለውን እልህን እወጣለሁ ብዬ ከአላህ ጋር መጣላት የለብህም። ልብ ብለህ ለብቻ ሆነ እስቲ አስተውል። ለብቻ ሆነ ለአላህ ብለህ أن تقوموا لله مثنى وفرادا ثم تتفكروا ለብቻህም ሆነ አስፈላጊ ከሆነ ከጓደኛ ከልብ ጓደኛ ጋር ሆነ እውነት እየሰራ ነው ያለው ነገር ምንድነው? እየተናገር ነው ያለው ነገር ምንድነው? ከሸሪዓ ጋር የሚጻረር ነው ወይስ በእልህ ከኔ ጋር መበሻሸቅ? አይ መበሻሸቅ ሌላ ቦታ አለው። ተገቢም ባይሆን መበሻሸቅ፣ መሰዳደብ እንደው በዚህ በተውሂድ ጉዳይ ላይ በአላህ ሐቅ ላይ በረሱል ሰለላሁ ዐለይሂ ወሰለም ንግግር ላይ ትበሻሸቃለህ? ልብ በል፣ ይሄ በጣም ከባድ ነገር ነው። ረሱል ዐለይሂ ሰላቱ ወሰላም ያ ረቢ ቀብሬን የሚመለክ ጣዖት እንዳታደርግብኝ፣ ጣዖት አታርገው። ቀብር ጣዖት ይሆናል? አዎ ጣዖት ይሆናል። የረሱላህ ዐለይሂ ሰላቱ ወሰላም ቀብር ጣዖት እንዳይሆን አላህን ነብዩ ዐለይሂ ሰላቱ ወሰላም አላህን እየለመኑት ነው። ለኛም መልእክት እያስተላለፉልን ነው። በዋናነት ቀብሬን ጣዖት እንዳታደርጉት፣ ወሰነን ይዕበድ ከአላህ ላይ የሚመለክ ጣዖት ቀብሬን እንዳታደርጉት ብለው አደራ ወስያ እየተናገሩ ነው ነቢያችን ዐለይሂ ሰላቱ ወሰላም። የአንድ ወልይ፣ የአንድ ሼኽ፣ የአንድ ዓሊም፣ የአንድ የአላህን ክብር የሚጠብቅ የአላህን ሐቅ የሚጠብቅ በረሱል ሱና ላይ ዐለይሂ ሰላቱ ወሰላም ያለም ሰው ወስያ ሊሆን የሚገባው ይሄ ነው። እውነት ወስያ አድርገው ከሆነ እንኳን የረሱል ወስያ ይሄ ነበር ሰለላሁ ዐለይሂ ወሰለም። ቀብሬ ጣዖት ሊሆን አይገባው። ላኢላሃ ኢላላህ ያልን ቀብረናቸው ሙሽሪኮች ናቸው ይሉናል። በቃለ ላኢላሃ ኢላላህ ማለት አይደለም እኮ በነቢዩ የማምነው ሁሉ ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ ያለ ነው። ግን ቀብራቸውን ጣዖት እንዳያደርጉ እያስጠነቀቁ እኮ ነው። የነቢዩን ቀብር ጣዖት የሚያደርገው ይሁዲው ነው። ልብ በል ወንድሜ፣ የነቢዩን ቀብር ሰለላሁ ዐለይሂ ወሰለም ጣዖት የሚያደርገው ነስራንዩ ነው፣ ቡድዩ ነው፣ አላዲኒዩ ሃይማኖተ ቢሱ ነው፣ ሙልሂዱ ነው። አይደለም እኮ የነቢዩን ቀብር ዐለይሂ ሰላቱ ወሰላም ጣዖት ያደርጋል ተብሎ የሚፈራው በነቢዩ የሚያምነው እኮ ነው ሰለላሁ ዐለይሂ ወሰለም። እሳቸውን በጣም ከመውደድ በጣም ከማክበር በጣም ከማላቅ የተነሳ ይህንን ስህተት እንዳይሰሩ እያስጠነቀቁ ነው ነቢያችን ዐለይሂ ሰላቱ ወሰላም። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ። ከዛ ምን አሉ? እሽተደ ገضቡላሂ ዐላ ቀውምን ኢተኸዙ ቁቡረ አንቢያኢሂም መሳጅድ። የነቢዮቻቸውን መቃብር የአምልኮት ቦታ ባደረጉ ሰዎች ላይ የአላህ ቁጣ በረታ አሉ ረሱል ዐለይሂ ሰላቱ ወሰላም። ሽርክ አላህን እጅግ የሚያስቆጣና ቁጣውን የሚያመጣ ነገር ነውና ልንጠነቀቀው ይገባል። በአጠቃላይ የሽርክ ጉዳት ይሄንና ከዚህም በላይ የባሰ መሆኑን ማወቅ ያስፈልጋል ማለት ነው። በሁለተኛ ርዕስ ማየት የምፈልገው ምንድነው? በምድራችን ላይ የተከሰተው የመጀመሪያው ሽርክ የትኛው ሽርክ ነው? ምድራችን ላይ አላህ ሱብሓነሁ ወተዓላ
ምድርን ዘርግቶ የሰው ልጆችን ማኖር ከጀመረበት ጊዜ ጀምሮ የመጀመሪያው ሽርክ ምድራችን ላይ መቼ ነው የተፈጠረው? ይህንን ማወቅ ሽርክን የበለጠ እንድናውቀውና እንድንገነዘበው ያደርገናልና ይሄ ርዕስ ሙሂም ነው። ዑለሞቹ ምን ይላሉ? በምድራችን ላይ የተከሰተው የመጀመሪያው ሽርክ በነቢዩላህ ኑህ ዓለይሂ ሰላቱ ወሰላም በሳቸው ጊዜ የተከሰተ ሽርክ ነው። ከአደም እስከ ኑህ ድረስ ያለው ዘመን ወደ 10 ክፍለ ዘመን ይላሉ እነ ኢብኑ አባስ ረዲየላሁ ዐንሁማ። ወደ 10 ትውልድ ካኑ ዐላ ሸሪዐቲል ሐቅ፣ ሁሉም ትክክለኛ ሸሪዓ ላይ ትክክለኛ ዲን ላይ ነበሩ ከአደም እስከ ኑህ። በኑህ ጊዜ ግን ለመጀመሪያ ጊዜ ምድራችን በሽርክ ተነጀሰች። በባዕድ አምልኮ ለመጀመሪያ ጊዜ መሬታችን ቆሸሸች። መቼ? በነቢዩላህ ኑህ ዓለይሂ ሰላቱ ወሰላም ትውልዶች ጊዜ። ለዚህም አላህ ነቢዩላህ ኑህን ረሱል አድርጎ ላካቸው። የመጀመሪያው በምድር ላይ የተላኩት ለሰው ልጆች የተላኩት ረሱል ነቢዩላህ ኑህ ናቸውና ዓለይሂ ሰላቱ ወሰላም። በምን ምክንያት? ይሄንን ሽርክ ሊዋጉና ለሰው ልጆች ሊያስተምሩ። ቃለ አላሁ ተዓላ አላህ ምን ይላል? በሱረት ኑህ ላይ እንደዚህ ይላል፣ ወመከሩ መክረን ኩባራን ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዐን ወላ የጉሰ ወየዑቀ ወነስረን ወቀድ አضሉ ከሲራን ወላ ተዚድ ዛሊሚነ ኢላ ضላላን። አላህ ምን አለ? ወመከሩ መክረን ኩባራን፣ የኑህ ህዝቦች በጣም ከባድ ተንኮልን ጠነሰሷል። ኩባራን አይ ዐዚመን፣ ምድርን የሚያቆሽሽ የሚነጅስ፣ እነሱን ደግሞ ዘላለም አለምኖ መቀመቅ የጀሃነም እሳት ውስጥ አዋርዶ የሚከት ከባድ ሴራን ጠነሰሰዋል። አላህ ምንድነው ያ ሴራ? አላህ ከባድ ሴራ ያለው ምንድነው? ላ ተዘሩና አሊሀተኩም፣ አማልክቶቻችሁን ጨርሶ እንዳትተው። ለማን ብላችሁ? እንዳትተዋቸው አማልክቶቻችሁ። በእነሱ ተመጀኑ፣ በእነሱ ተወሰሉ፣ እነሱን ለምኑ፣ እነሱን ተገዙ። አማልክቶቻችሁን እንዳትተው። ላ ተዘሩ አሊሀተኩም። በተለይ ደግሞ ከአማልክቶቻችሁ ደግሞ በተለይ 5ቱን አሉ፣ ወድን፣ ስዋዕን፣ የጉትን፣ የዑቅንና ነስር የሚባሉትን እነዚህንማ እንዳትተዋቸው አሉ። እነማን ናቸው? እነ ወድ፣ ስዋዕ፣ የጉት፣ የዑቅ፣ ነስር እነማን ናቸው? ልብ በሉ፣ ልብ በሉ። እነዚህ እነማን እንደሆኑ ታላቁ ሰሓቢ፣ ታላቁ ሙፈሲር፣ ታላቁ ሐብር ልኡማህ የዚህ ኡመት ጠቢብ ሊቅ የሚባሉት የቁርአን ተፍሲር ሊቅ የሚባሉት ዓብዱላህ ብን ዓባስ ረዲየላሁ ዐንሁማ ምን ይላሉ? ሃዚሂ አስማኡ ሪጃልን ሳሊሒን አላ ፊ ሰሒሕ አልቡኻሪ። ወንድሞቼ ይሄ አተር ይሄ ሐዲስ ሰሒሕ አልቡኻሪ ውስጥ ነው የሚገኘው። ትልቁን ተንኮል የጠነሰሱ ሰዎች አማልክቶቻችሁን እነ ወድን እነ ነስረን አትተዉ ብለው በባዕድ አምልኮ ላይ በሽርክ ላይ በጣዖት ተግባር ላይ የተማማሉ የተገዘቱ እነዚህ ሰዎች 5ቱ ሰዎች እነማን ናቸው አሉ? ሪጃልን ሳሊሒን ሚን ቀውሚ ኑህ፣ በነቢዩላህ ኑህ ህዝብ የነበሩ ሳሊሕ ሰዎች ናቸው። ልብ በሉ፣ ሳሊሕ ሰዎች አላህን የሚገዙ ትዕዛዙን የሚፈጽሙ በአምሩ ላይ የሚቆሙ በጣም የአላህ ታዛዥ ምርጥ ሰዎች ናቸው። ታዲያ እንዴት ጣዖት ሆኑ? ጣዖት ሆኑ። እነዚህ ሳሊሕ ሰዎች፣ እነዚህ የአላህ ውድ ባሪያ፣ እነሱ ከአላህ ሌላ ያለን ነገር እኮ አልተገዙም። ከአላህ ሌላ ያልተገዛን ሰው ከአላህ ሌላ ያለን ነገር
ከአላህ ሌላ ያለን ነገር የተገዛን ሰው ሳሊሕ ትለዋለህ? ሳሊሕ ትባላል። ሙስሊምም አይደል፣ ጣዖት የሚገዛ ሙስሊምም አይደል። በል ሁም አضل ኧረ እንደውም ሰውም አይደለም። አእምሮ ሰጥቶት አላህ ከአንድ አምላክ ሌላ ያለን ቅራቅሞን ትርክ ምርኪን ነገር ምናምኑን የሚያመልክና የሰውም አይደለም ትለዋለህ። እነዚህ እኮ ሳሊሖች ናቸው፣ የአላህ ውድ ባሮች ናቸው። ታዲያ እንዴት ጣዖት ሆኑ? ስሟቸው ኢብኑ አባስ ምን እንደሚለው ረዲየላሁ ዐንሁማ ፈለማ ሀለኩ ያው አጀላቸው ደርሶ እነዚህ ሳሊሕ ሰዎች ወደ አኼራ ሲሄዱ ሲሞቱ አውሐ ሸይጣኑ ኢላ ቀውሚሂም ወደ ህብረተሰቡ ሸይጣን መልእክት ላከ። በጣም ዘደኛ ተንኮለኛ የሚባል ፍጡር ነው ሸይጣን። የሰው ልጆችን ለማጥመም ከአላህ ለማጣላት ቆርጦ ተነስቷል። ስለዚህ የራሱን ዘዴ ተጠቀመና በራሱ መንገድ ወደ እነዚህ ህዝቦች መልእክት አስተላለፈ። ሸይጣን ብዙ መንገድ አለው። አንዳንዴ በጉትጎታ በውስወሳ፣ ሌላ ጊዜ ደግሞ በሰው ይመሰላል። በሰው ይመሰልና ልክ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሂጅራ ያደረጉት ስደት ተከትሎ ዑለማዎች የሚጠቅሱት ታሪክ ላይ ቁረይሾች ተሰብስበው መሐመድን ሰለላሁ ዐለይሂ ወሰለም ምን እናድርገው፣ ምን እናስራው፣ እንዴት በቃ አስቸገረን ምናምን ብለው በነቢዩ ላይ ሲዶልቱ ኢብሊስ ረጁል ሸይኽ ሚን ነጅድ ከነጅድ የመጣ ሽማግሌ ትልቅ ሰው የተከበረ ሰው መስሎ ስብሰባው ላይ ተጣዳ ይላል። በዚህ ዘዴ ሊሆን ይችላል፣ በሌላም ዘዴ ብቻ ወደ ኑህ ህዝቦች መልእክት አስተላለፈ ሸይጣን። ምንድነው መልእክቱ? ልብ በሉ። አን የንሲቡ ኢላ መጃሊሲሂም አለቲ ካኑ የጅሊሱና አንሳበን። ይሄን ብቻ ነው ያዛቸው። በጣም ዘደኛ ተንኮለኛ። ዘዴ ለጥሩ ነገር በጣም ጥሩ ነው። ዘዴ ብልሃት፣ እውቀት፣ ሕክማ፣ ጥበብ ለጥሩ ለመልካም ነገር። ዘዴ ግን ብልሃት ግን ለሸር፣ ለተንኮል፣ ለክፋት በጣም መጥፎ ነው። ሸይጣን ጋር ያለው ዘዴ ለተንኮል ላይ የተጠቀመበት። በአንድ ጊዜ እነዚህን ሳሊሕ ሰዎች አምልኳቸው፣ ተገዟቸው፣ ስጁድ፣ ሩኩዕ፣ ልመና፣ እስቲጋታ፣ እስቲዓዛ አድርጉባቸው አላለም ቢል እንደማይቀበሉት ያውቃል። አየህ፣ ምክንያቱም እነዚህ ሳሊሕ ሰዎች ሳሊሕ ናቸው። ለህዝቦቻቸው እንደማያስተምሩት እንደኛው ሳሊሕ ሆኑ፣ የአላህን ሐቅ ጠብቁ፣ ከአላህ ትእዛዝ አትውጡ። ከአላህ ሐቅ ሁሉ ትልቁ የአላህ ሐቅ ምንድነው? አላህን በብቸኝነት ማምለክ አላለ። አላህን አታምፁ። አላህን ከሚታመጽባቸው ነገሮች ሁሉ ከባዱን ሽርክ ነው አላለ። ይሄን ሳይነግሯቸው መቼም አይተው እኔም አንተም እሱም ሁላችንም ለልጆቻችን ላይ መጥፎ ነገር ስናይ ወዲያው እንደምናርመው ልጅ ትምህርት ቤት የሆነ ነገር ሰምቶ ልክ እንደነሱ ከክርስቲያኖቹ ወይ ከነሳራዎቹ ወይ ከሌሎቹ ማርያምን ምናምን ሲል ብትሰማው ምንድነው ትለው? ሁለተኛ እንደዚህ ያተ የሚባለው ወላሂ ነው ለምን ወላሂ የሚባለው። እኛ ማርያምን የነቢዩላህ ዒሳ እናትን በጣም ነው የምናከብራት፣ በጣም ነው የምንወዳት። የአላህ ሱብሓነሁ ወተዓላ ታማኝ ባሪያ ስዲቃ ናት። ግን በሷ ማንነት ላይ ወሰናናልፍ ማለት ወሰናናል ታማልደናለች ምናምን አታማልደንም፣ ጭቅጭቅ ውስጥ ምናምን አንገባ። እኛን የሚያማልደን አላህ ነው። ቁል ሊላሂ ሸፋዓቱ ጀሚዓን መን ዘ ለዚ የሽፈዑ ዐንደሁ ኢላ ቢኢዝኒህ። ሸፋዓ የአላህ ነው። አላህ እኛ እንድንማር ሲፈልግ፣ ወንጀላችንን መማር ሲፈልግልን የታላላቅ ሰዎች የነቢያትንና የሳሊሖችን ሸፋዓ ደነገገልን። ስለዚህ ሸፋዓ የአላህ ነው ብለን ሸፋዓን ከአላህ ነው የምንለምነው። በዚህም መሰረት አጉል መሐላ፣ አጉል ሽርክ ነገር ምናምን ከሰማ ልጆቻችን እንደምናርመው ከነዚህም ሰዎች የሚጠበቀው ይሄ ነው። ስለዚህ ልብ በሉ፣ እነዚህ ሰዎች እንደሞቱ ሸይጣን አምልኳቸው፣ ተገዟቸው አላለ። ያለው ምንድነው? አንድ ነገር ብቻ ነው ያዛቸው። መጀመሪያ ፈለማ ሀለኩ አውሐ ሸይጣኑ ኢላ ቀውሚሂም ምን አላቸው? አን ይንሲቡ ኢላ መጃሊሲሂም አለቲ ካኑ የጅሊሱና አንሳበን ወሰማሁሃ ቢአስማኢሂም። እነሱ ቁጭ ብለው ያቀሩበት ዒባዳ ያደርጉበት ዚክር ያደርጉባቸው የነበሩ ቦታዎች ላይ እንደ ሐውልት ነገር ማስታወሻ ብቻ ትዝታቸውን የሚቀሰቅስላችሁ
እንዴት ዒባዳ ያደርጉ እንደነበረ እንዴት አላህን ይገዙት እንደነበረ እነሱን እያስታወሳችሁ አላህን እንድትገዙት የሆነ አንሳብ ንሱብ ማለት ነው የሚተከል እንደ ሐውልት ነገር አቁሙላቸው ማስታወሻ ብቻ አሰቡና ይሄ ምን ችግር አለ ይሄንን በወድስን የሆነ ማስታወሻ ያንን በሰዋዕስን ምናምን ተከሉላቸው እነሱ ይቀመጡበት በነበረው ቦታ ላይ فلم تعبد شوف ففعلوا እነሱም ያን ያደረጉ فلم تعبد ምክንያቱም ነቃ በተወሰነ ደረጃ ነቃ ያሉ ናቸውና እነዚህ ህዝቦችን ሽርክ ይፈጽማሉ ተብሎ አይገመትምና በዚህኛው ትውልድ ላይ ሽርክ አልፈጸሙ አላህን አልካዱ የአላህን ሐቅ ለፍጡር አልሰጡ ጥሩ ሆነው አለፉት ابن عباس ነው የሚነግረው حتى اذا هلك اولئك ይሄኛው ትውልድ ሲያልፍ ይሄኛው ትውልድ ወደ አኺራ ሲያልቅ ሙሉ ለሙሉ ሲያልቅና አዲስ ትውልድ ሲመጣ ونسخ العلم እውቀት እየደበዘዘ እየጠፋ ነው አይደል መሄደው በየጊዜው እውቀት ካልታደሰ ካልተማማር علم በየጊዜው ካልተጀደደ እየተረሳ ነው የሚመጣው እነሱን የገጠማቸው እንደዚህ ነው ያኛው ትውልድ ሲያልፍ እነዚህኞቹ አዲሱ ትውልድ ሲመጣ እውቀት እየጠፋ ሲመጣ መጨረሻ ላይ ምን መባባል ጀመሩ ይሄ የነስዋዕ የነይጉት የነዑቅ ሐውልትን ቀጥታ ማምለክ ጀመሩ شوف حتى اذا هلك اولئك ونسخ العلم عبدت تماما يعني ሙሉ ለሙሉ አምልኮት መፈጸም ጀመረ ማለት ለነዚህ ሐውልቶች መሰገድ ማጎንበስ ማጎብደድ ስለት መግባት መለመን መማፀን ጀመሩና የለየለት ጣዖት አደረጉት ያንን ቦታ አያችሁ ስለዚህ ሲጀመር በትንሹ ይጀምራል ኢብሊስ እያሳደገው ጥፋቱን እያሳደገው ሙሉ ለሙሉ ሽርክ ላይ እስከምንወድቅ ድረስ አይተኛም ኢብሊስ ሸይጣን ስለዚህኛ ነቃ ማለት አለብና ማንኛውም ወደ ሽርክ የሚያዳርሱና የሚያቃርቡ ነገሮችን መዋጋትና ማወቅ መከላከል አለብን ማለት ነው وفي روايه قال ابن عباس رضي الله عنهما በሌላ እነ ጠበሪ እነ ሲዩጢና ሌሎችም በዘገቡት በሌላኛው ሪዋያ ላይ ደግሞ ምን ያለው ابن عباس كانوا قوما صالحين يغوث يعوق بين ادم ونوح وكان لهم اتباع يقتدون بهم ቀላል ሰዎች እንዳይመስሏችሁ እነዚህ አምስቱ ሰዎች በጣም ተከታይ ያላቸው ያኒ ህዝብ ያላቸው ጅምሁር ያላቸው ትላልቅ ሰዎች ነበሩ እና ሲሞቱ فلما ماتوا قال اصحابهم الذين كانوا يقتدون بهم በጣም አዘኑባቸው ትልቅ ሰው ሲሞት ዓሊም ሲሞት ሷሊህ ሲሞት በዕልሙ በዒባዳው በኸይር ነገሩ የሚታወቅ ሰው ሲሆን ህብረተሰቡ ያዝናል ይተክዛል የታወቀ ነው ግን ከሐዘን በኋላ ያለው ነገር ነው ቁም ነገሩ ምን እናደርግ ከሐዘን በኋላ በደስታም ጊዜ በሐዘንም ጊዜ ከረሱል ጃዳ ከረሱል መንገድ አለይሂ ሰላቱ ወሰለም መውጣት አያስፈልግ በጣም ስለምንወዳቸው ምን እናርግላቸው شوف قال اصحابهم الذين كانوا يقتدون بهم لو صورناهم كان اشوق لنا الى العباده اذا ذكرناهم ስዕል ስለናቸው እንደ ሐውልት ነገር ብንቀርጽላቸው እና በቦታቸው ዒባዳ በሚያደርጉበት ቦታ ላይ ብንተክልላቸው እነሱን ያስታውሰናል እነሱን ደግሞ ካስታወሰን ዒባዳቸውን እናስታውሳለን ያ ደግሞ ከሆነ የበለጠ አላህን እንገዛለን ብለው በዚህ ተማመኑና ሐውልት ስዕል ሳሉላቸው اذا ذكرناهم فصوروه فلما ماتوا وجاء اخرون እነዚህ ሲያልፉ ሌላ አዲስ ትውልድ ሲመጣ ደበ ኢለይሂም ኢብሊስ ዘዴውን ቀየር በማድረግ አሁንም ሰርጎ ገባባቸውና فقال انما كانوا يعبدونه ማለት አለቀ አይገዟቸው ነበርኮ ችግር ሲደርስባቸው ድርቅ ሲመጣ የት ይመጡ ነበር ቀብር ይመጡ ነበር ድርቅ ሲመጣ ረሃብ ቸነፈር ሲከሰት ጦርነት አደጋ ሲመጣ አቤቱ ጌታችን ማረን ተውልን ይቅርታ አድርግልን ለማለት ሙስሊም ቤት ነው የሚመጣው መስጂድ ወይቱላህ የአላህ ቤት መስጂድ ነው የሚመጣው ምንድነው የሚያደርገው ሙስሊም እንቅልፉን ያጣና في السحر يعني وقت التنزل الإلهي الله جل جلاله وعظم سلطانه ከባሮቼ ማን ነው እኔን የሚለምነኝ ልመናውን ማሳካለት ማን ነው የሚጠይቀኝ ጥያቄውን የምሰጠው
ማን ነው ፍላጎት ያለው ማን ነው ወንጀል የሰራ ምህረት የሚፈልግ ምምረው ብሎ አላህ በሚጣራበት ሰዓት ተነስቶ ያ ረብ ረህመተክ ረህማክ ይላል እንጂ ቀብር አይሄድም። ዱዓ ለማድረግ ቀብር ዱዓ ለማድረግ የሼኾቹ በሪህ ምናምን አይኬድም፣ ነውር ነው በእስልምና ይሄ አይፈቀድም። የኑህ ህዝቦች ሙሽሪኮች የሰሩትን መድገም ነው። ይሄንን ነው የሚነግሩን ኢብኑ አባስ فقال انما كانوا يعبدون وبهم يسقون المطر فعبدوا ዝናብ ስትፈልጉ በእነሱ ረህመት ስትፈልጉ በእነሱ የሆነ ነገር ስትፈልጉ በእነሱ አላህን ለምኑት። ምን ነው አላህን ቀተለ ምን አትለምነው? አላህ ወሳይጥ ይፈልጋል እንዴ? አማላጅ ይፈልጋል እንዴ? በእኔና በጌታዬ መሃል አማላጅ የለም፣ በአንተና በጌታህ መሃል አማላጅ የለም። ቀጥታ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ዱዓ አድርግልኝ ችግር የለውም። هذا توسل المشروع ለወንድምህ በኢማን በተቅዋ በኸይር ነገር የተሻለ ነው ያልከውን ሰው እስቲ አንድ ሐጃ አለብኝ ዱዓ አድርግልኝ። አንተ ዱዓ ማድረግ ይቻልክ ነው። ይሄን ወንድምህን ግን ዱዓ አድርግልኝ ብትለው ልክ ሰሃቦቹ ነብያችንን ሰለላሁ ዐለይሂ ወሰለም ይሏቸው እንደነበር ነብዩ ካለፉ በኋላ ደግሞ ነብዩን ማለት አይቻልማ በህይወት የለም ማለት አለይሂ ሰላቱ ሰላም የነብዩን አጎት ዱዓ አድርግልን ይሏቸው ነበር ለእስቲስቃ ጊዜ። በቃ ጉዳዩ ይሄ ብቻ ነው፣ ሌላ ነገር አይደለም። ሌላ ዙሪያ ጥምጥም መውረድ አያስፈልገውም ማለት ነው። ስለዚህ ለመጀመሪያ ጊዜ የተፈጠረው የሽርክ መንስኤ ምንድነው ከተባለ በታላላቅ ሰዎች ማንነት ላይ ወሰን ማለፍና እነሱን ከልክ በላይ በማክበርና በመውደድ ቀስ በቀስ የሽርክ ተግባር እየተስፋፋ መጥቷል ማለት ነው። በዚህ ኡመት ውስጥም ነብዩ ሰለላሁ ዐለይሂ ወሰለም በተላኩባቸው ኡመቶች በተለይም ደግሞ በአረቦችም ጊዜ የነ ላትና የነ ዑዛም ጣዖትነት ከዚሁ የተለየ አይደለም። እነ ኢማሙ ጠበሪና ሌሎችም በዘገቡት አተር ላይ ኢብኑ አባስ ምን ይላሉ? عن ابن عباس ومجاهد وابو صالح قال ابن عباس ومجاهد وابو صالح اللات الوثن الذي عبدوه لات የሚባለው ይመለክ የነበረው ጣዖት ስም ነው። ይህ ሰው አስሉ ሰው ነበር አለ كان رجلا يلت السويق للحجاج ሐጅ ለማድረግ ለሚመጡ ሰዎች በሶ ያበሰበሰና ያዘጋጀ ይሰጥ ነበር። ኺድማ ያደርግ ነበር። ጥሩ ሰው ነበር፣ ሷሊህ ሰው ነበር። ልብ በሉ فلما مات عكفوا على قبره فعبدوه ሲሞት መቃብሩ ላይ ኢዕቲካፍ አደረጉ። መቃብሩ ላይ ቁጭ በማለት እሱን እናስታውሰዋለን። መረሳት የማይለበት እንደዚህ ትልቅ ሰው እንዴት ይረሳል ምናምን በመባል ይጀመራል። ከዛ እያለ እየተረሳ ጉዳዩ ወደ ቀብር አምልኮና ወደ ሽርክ የሚካሄድበት ሁኔታ አለ ማለት ነው። ይህንን በተመለከተ ታላቁ ኢማም ኢብኑ አልቀይም ረሂመሁላህ ምን ይላሉ? وقال غير واحد من السلف كان هؤلاء قوما صالحين في قوم نوح عليه الصلاة والسلام እነዛ ቀደም የጠቀስናቸው በሱረት ኑህ ላይ የተጠቀሱ አምስቱ ግለሰቦች ሳሊህ የነበሩ ሰዎች መሆናቸው በሰለፎች ተፍሲር ተነግሯል። فلما ماتوا عكفوا على قبورهم ሲሞቱ መቃብሮቻቸው ላይ በመዘውተርና ዒባዳ በማድረግ ተጀመረ እያለ ወደ ባዕድ አምልኮ ተሄደ ማለት ነው። فهؤلاء جمعوا بين الفتنتين እነዚህ ሰዎች የኑህ ህዝቦች ሁለት ከባድ ፊትናዎችን ነው የፈጸሙት። አንደኛው ፊትና ፊትነቱል ቁቡር የመቃብርን ፈተና አንደኛው የመቃብር ፈተና ነው። ያኒ መቃብር ላይ ሰዎች ትክክለኛ ያልሆነ ኢዕቲቃድ እምነት እንዲኖራቸው የሚያደርግ ከባድ ፈተና ላይ ጥሏቸዋል ማለት ነው። ከኛ የበለጠ እነዚህ ሙታን ወደ አኺራ ሄደዋልና ወደ አላህ የቀረቡ ናቸውና የኛን ጉዳይ ያደርሱልናል፣ የኛን ጉዳይ ለአላህ ያሰሙልናል በሚል ይጀመራል። ከዛ በኋላ መጨረሻ ላይ ደግሞ እነሱኑ ራሳቸውን መለመን ይጀመራል ማለት ነው። በመጀመሪያ ደረጃ ከሙታን ይልቅ ወደ አኺራ ከሄዱ ሰዎች ይልቅ በህይወት ያሉ ሰዎች አላህን ሱብሓነሁ ወተዓላን የበለጠ ይለምኑታል። አኺራ የሄደ ሰው እኮ መናገርም አይችልም፣ መስማትም አይችልም፣ መናገርም አይችልም፣ ምንም ነገር አይችልም። መይት ነው። እሱ ጋር ምንድነው ተስፋ የምናደርገው ነገር? ምንም ተስፋ የምናደርገው ነገር የለም። እንደውም
ያ ሙት የሆነው ሰው በህይወት ባሉ ሰዎች ይጠቀማል። እስትግፋር በማድረግ ረሕመትን በመጠየቅ ያኒ ሰደቃ በማድረግ ለዚህ ሰው ሰደቃ በማድረግ እዳውን በመክፈል የተለያዩ በህይወት ያሉ ሰዎች ሙታንን ይጠቅማሉ። ወለል ዐክስ ይላሉ አይደል ዑለሞች። ተቃራኒው ግን ትክክል አይደለም። ሙታን በህይወት ላሉ ሰዎች አይጠቅሙም። ይህ ማለት ግን በህይወት እያሉ የተውልን መልካም ነገር ካለ እሱ ይጠቅመናል። ዒልም አስወርሰውን ከሆነ አደብ፣ ተቅዋ፣ ሰላህ፣ ኸይር ነገር ከዱንያ ገንዘብ ምናምን ትተውልን ከሄዱ ይጠቅመን ይሆናል። ከዛ ባለፈ ግን ከመንፈሳዊ ጉዳይ ጋር በተያያዘ ከዒባዳ ጋር በተያያዘ ችግራቸውን በማቅለልም ይሁን ፍላጎታቸውን በማሳካትም ይሁን እንዲሁም ጉዳያቸውን ለጌታ ለአላህ ሱብሓነሁ ወተዓላ በመናገርም ይሁን ሙታኖች በህይወት ላሉ ሰዎች አይጠቅሙም። ይሄ ባይሆን ኖሮ ልብ በሉ ወንድሞች፣ ይሄ ባይሆን ኖሮ የነቢያችን ሰለላሁ ዐለይሂ ወሰለም ሰሐቦች በዑመር ጊዜ ከባድ ድርቅ ተፈጥሮ ነብዩ ካለፉ በኋላ ሰለላሁ ዐለይሂ ወሰለም ይሄንን ድርቅ ይሄንን ችግር አላህ እንዲያነሳልን ብለው ሰላተል ኢስቲስቃ ከሰገዱ በኋላ ዱዓ እንዲያደርጉ የጠየቋቸው ማንን ነው አለ ቡኻሪ ላይ አባስን ነው። የነብዩን አጎት አባስን ዱዓ አድርገዋላችሁ። አላህን ለመለመን አላህን ለመጠየቅ ወደ አላህ ስሞታ ለማሰማት ከነብዩ ይልቅ እዚህ ጋር ትክክል ነው ብለው ያመኑት ሰሃቦች በኢጅማዕ ሰሃባ፣ ይሄ እኔ ግምት አይደለም የሰሃቦቹ እምነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ካለፉ በኋላ ወደ አኺራ ከሄዱ በኋላ አደጋው ሲከሰት እስቲስቃ እንዲያደርጉላቸው አባስን ነበር የሚለምኗቸው ዱዓ አድርግ ብለው። ለምን ነብዩን አልጠየቋቸውም ሰለላሁ ዐለይሂ ወሰለም? ገብቶናል። ረሱልን ሰለላሁ ዐለይሂ ወሰለም ያ ረሱላህ ቀብራቸው መጥቶ ያ ረሱላህ ከኛ ይልቅ አንተ ወደ አላህ የቀረብክ ነህና በሁሉም ነገር ወደ አላህ የቀረብክ ነህና አላህ ይሄንን ድርቅ እንዲያነሳልን አላህን ለምንልን ቢሉ እኮ በጣም የቀለለ ነበር፣ የተመቸ ነበር። ግን ነውር ነው፣ እንደዚህ አይደረግም። ይልቁኑ የነብዩ አጎት ስለነበሩ ሰለላሁ ዐለይሂ ወሰለም አባስ አንጋፋም ነውና ናቸውና አባስን ዱዓ እንዲያደርጉላቸው ለመኗቸው፣ ጠየቋቸው። ዱዓ አደረጉ። ፈሱቁ ያ ድርቅ ተወገደላቸው፣ ዝናቡ ዘነበ። ሻሂድ ምን ለማለት ነው? ሙታን ግን በህይወት ባሉ ሰዎች ይጠቀማሉ፣ ይብዛም ይነስም ይጠቀማሉ። ልብ በል ለወላጆቻችን፣ ለዘመዶቻችን፣ ለሼኾቻችን ሐታ ለሰሃቦች፣ ለአንቢያዎች በህይወት ያሉ ሰዎች ዱዓ ባደረጉ ቁጥር እነሱ ይጠቀማሉ። ስለዚህ ይሄ ነውና ሐቂቀተን ኢብኑል ቀይም የሚነግሩን ይሄን ነው። የኑህ ህዝቦች ሁለት ፈተና ነው አንድ ጊዜ የሰበሰቡት። አንደኛ ፊትነቱል ቁብር፣ ሁለተኛ ወፊትነቱት ተማሲል ስዕል፣ ሐውልት። የነዚህን ሷሊህ ሰዎች የነዚህን ትላልቅ ሰዎች ሐውልትና ምስል በሚቀመጡበት ቦታ ላይ ሳሉ። ስዕል፣ ሐውልት የሽርክ መዳረሻ አደገኛ መርዝ ነው። ቀብርም እንደዚህ። ሁለቱንም አንድ ላይ ሰበሰቡና ሙሉ ለሙሉ ከአላህ ጋር ተጣሉ። በል እንደውም ከስተታቸው የተነሳ ወመከሩ መክረን ኩባራ ወቃሉ ላ ተዘሩና አሊሀተኩም አንሰማም አንለማም። ነቢይ ተልኮ ዓለይሂ ሰላቱ ወሰላም ፈለቢተ ፊህም አልፈ ሰነትን ኢላ 50 ዓመን 950 ዓመት ዳዕዋ ቢያደርጉ ቢመክሩ ቢገስጽ ወይ ፍንግጭ ድርቅ ብለው ቀሩ። በኋላ ምን ተፈጠረ? ኑሕም ተስፋ ቆረጡ አይደል ዓለይሂ ሰላቱ ወሰላም። ረቢ ላ ተዘር ዐለል አርድ ሚነል ካፊሪነ ደያራ፣ እዚህ ምድር ላይ አንድ ካፊር አታስቀር፣ አጥፋቸው፣ ፍጃቸው ብለው ዱዓ እስከሚያደርጉ ደረሱ። ለምን? የደረሱበት የሽርክ ደረጃ የድንቁርና ደረጃ ነቢዩላህ ኑሕንም ዓለይሂ ሰላቱ ወሰላም አስቆጥቷቸው ነው። ስለዚህ የመጀመሪያው በምድራችን ላይ የተከሰተው የሽርክ አይነት ይሄ ነውና ጥንቃቄ ያስፈልገዋል። ለዚህ ነው ሐዲስ ኡሙ ሰለማ ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ሌሎችም በዘገቡት ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እነ ኡሙ ሰለማ
ሂጅራ ወደ ሐበሻ ምድር ሂጅራ በመጡበት ጊዜ ያዩትን በነሳራዎች የእምነት ቤት ክርስቲያኖች በነሳራዎች የእምነት ቤት ውስጥ ያዩትን ነገር ነገሯቸው ለነቢያችን አለይሂ ሰላቱ ሰላም ኢነ ኡመ ሰለመተ ረዲየላሁ ዐንሃ ذكرت لرسول الله صلى الله عليه وسلم كنيسة رأتها بأرض الحبشة يقال لها ماريا ማርያም ምናምን በሚባል ቤተ ክርስቲያን ውስጥ ያዩትን ነገር ኡሙ ሰለማ ለነቢያችን ነገሯቸው አለይሂ ሰላቱ ሰላም فذكرت له ما رأت فيها من الصور እዛ የአምልኮት ቤት ውስጥ ስዕላ ስዕል ቅርጻ ቅርጽ ሐውልት ምናምን ማት ነገር ሞልቶ አዩ እናታችን ኡሙ ሰለማ በኋላ ለነቢያችን እንደዚህ ያየሁ ብለው ነገሯቸው ይሄ ፊትነት التماثيل ፊትነት الصور ፊትነት ቁቡር ወደ ሽርክ የሚያዳርስ ከመሆኑ የተነሳ ነቢያችን አጥብቀው የከለከሉት አለይሂ ሰላቱ ወሰለም ለዚህ ነው ይሄን በሰሙ ጊዜ ነቢያችን ምን አሉ اولئك قوم اذا مات فيهم العبد الصالح እነዚህ ሰዎች እኮ አሉ ነሳራዎች አይሁዳውያን ሌሎችም እኮ የሚታወቁበት ነው አሉ ነቢያችን አለይሂ ሰላቱ ወሰለም اذا مات فيهم العبد الصالح صالح ሰው የአላህ ባሪያ ትልቅ ሰው ሲሞት ምን ያደርጉ ነበረ አው الرجل الصالح ሲሞት ምን ያደርጉ ነበረ بنوا على قبره مسجدا መቃብሩ ላይ የአምልኮት ቦታ ይሰራሉ በዲን الاسلام የአምልኮት ቦታና የቀብር ቦታ ፍጹም የተለያዩ ናቸው በጭራሽ አንድ ሊሆኑ አይገባም መቃብሩ ነጃሳ ስለሆነ ምናምን እኮ አይደለም ለዚህ ተብሎ صالح ሰው ሲሞት መቃብራቸው ላይ የአምልኮት ቦታ ይገነቡ ነበር ከዛስ وصوروا فيه تلك الصور እነዚህን ሐውልቶችና ስዕላስሎችን ቀርጸው ከፊት ለፊት ያዘጋጁ ነበር ከዛ ምናለው ነቢያችን አለይሂ ሰላቱ ሰላም اولئك شرار الخلق عند الله እነዚህ ሰዎች ማለት ከአላህ ፍጡሮች ሁሉ በጣም የተረገሙና እርኩስ የሚባሉ ፍጡሮች ናቸው የአምልኮት ቦታንና የመቃብርን ቦታ አንድ ላይ አጣምረው ለሽርክ መሰረት በመዘርጋታቸውና ለሽርክ መንገድ በመክፈታቸው እነዚህ የተረገሙ ሸረኞች ናቸው አሉ ነቢያችን አለይሂ ሰላቱ ይሄን ተግባር ማንንም ይፈጽም ይሁዳ ይፈጽመው ነሳራ ይፈጽመው ሺዓ ረዋፊድ ሺዓዎች ይፈጽሙት ሌሎች ሁላት ሱፊያ እነሱም ያደርጉት ሌላ ማንንም ያደርገው صالح ሰው ውድ የአላህ ባሪያ ሰው የሚቀበረው ከሙስሊሞች ጋር ነው በሙስሊሞች መቃብር ከሙስሊሞች ጋር አብሮ ይቀበራል ጀናዛ ይዘን መቃብር በሄድን ቁጥር የመቃብር ግቢን ስንገባ ምን እንላለን ነብዩ ያስተማሩን ዱዓ አይደል ሰለላሁ ዐለይሂ ወሰለም السلام عليكم اهل الديار من المسلمين والمؤمنين وانتم سابقون وانا ان شاء الله بكم للاحقون نسال الله لنا ولكم العافيه شوف መቃብር የሚዘይር ሰው ሁሉ ጀናዛ ይዞ የመጣ ሰው ሁሉ በዛ ያለፈ ሰው ሁሉ የሙስሊም መቃብር የተከበረ ነው የሙስሊም መቃብር ረህመት አለው የሙስሊም መቃብር ዱዓ አለው ጧት ማታ ሁሉ ዱዓ ይደረግለታል ጀናዛ ይዘን በሄድን ቁጥር ለዚያራ በሄድን ቁጥር السلام عليكم يا اهل الديار የዚህ መንደር ነዋሪዎች ወይ ሰላም በእናንተ ላይ ይስፈን ሙታኖች ተጠቀማል نسال الله لنا ولكم العافيه ለኛም ለናንተም አላህ ደህና ያድርገን ጥሩ ያድርገን አፍያ ይስጣችሁ ብለን ዱዓ ይደረግላቸዋል ስንት ሰው አንድ ሰው አይደለም ሁለት ሰው አይደለም 100 ሰው አይደለም በየሳምንቱ ሰው ይቀበራል በየቀኑ አንዳንዴ በቀን ሁለቴ ሶስቴ አንዳንዴ ቀብር ትሄዳለ በዛ ሁሉ አጋጣሚ እዛ የተቀበሩ ሙስሊሞች ይጠቀማሉ ማለት ነው شوف رسول الله صلى الله عليه وسلم አንድ ቀን በተኙበት ድንገት ብድን ብለው ተነሱ እናታችን አይሻ ቤት ተራቸው እናታችን አይሻ ቤት በነበሩበት የተኙ መስሎ ቀስ ብለው ልክ እናታችን አይሻ እንቅልፍ ጭልጥ ሲያረጋቸውና ሲወስዳቸው ቀስ ብለው ሹልክ ብለው ወጡ እናታችን አይሻ ግን አልተኛውም ነበር ጫማቸውን ሲያጠልቁ እየሰማው ነው በር ሲከፍቱ እየሰማው ነው በሩን ሲዘጉ እየሰማው ነው ቀስ ብሎ በጨለማ በድቅድቅ ጨለማ ነብዩ ወጡ እናታችን አይሻ መጥፎ ነገር አሰብኳል ተራው የኔ ነው ዛሬ የዛሬ ተራ የኔ ተራ እኔ እዚህ አስተኝተው እኔ እዚህ አጋድሞ ዘይነብ ጋር ሄደው ነው የሴት ነገር አው يعني ሰውዳ ጋር ሄደው ነው ወይስ ሌላ ሚስቶቻቸው ጋር ሄደው ነው ይቀናዋል እኔም ቀስ ብዬ
ጫማዬን አጥልቄ በሩን ድምፅ ሳላሰማ ቀስ ብዬ ከኋላቸው መከታተል ጀመርኩ። ረሱሉላህ አለይሂ ሰላቱ ሰላም ሲሄዱ የዘይነብ ቤትም እያለፉ የመይሙናንም ቤት እያለፉ የሁሉንም ቤት እያለፉ ቀጥታ በቂዕ ገቡ። ረሱል ሰለላሁ ዐለይሂ ወሰለም መቃብር ሄዱ። ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሐቦቻቸው ትዝ ብለዋቸው ነው። ለሰሐቦቻቸው ዱዓ ሊያደርጉ ነው። ሄደው ዱዓ አድርገው ሲመለሱ እናታችን አይሻ አሁንም ቀስ ብዬ እንዳይደርሱብኝ ብዬ ስልክ ነብዩ ሲመጡ አሁንም እኔም እየመጣሁ ፈጥኛቸው ሄጄ እዛው አልጋ ላይ ተከናንቤ የተኛው መሰልኳል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርገው እዛ ጨርሰው ምናምን ሲመጡ እናታችን አይሻ በሩ እንደተዘጋ ነው፣ ምንም የተለወጠ ነገር የለም። ልክ አልጋው ጋር ሲመጡ እናታችን አይሻ ቅድም ሮጠው የለ ሲያባሩ ሮጠዋል፣ አሁን ደግሞ ሲያመልጡ ሮጠዋል። ትንፋሻቸው ከዛ ምን ነው ትንፋሽሽ ቁርጥ ይላልሳ ምን ተፈጥሮ ነው? ምን ሆነሻል? አይ ምንም ያ ረሱላህ ወላሂ ትነግሪኛለሽ፣ የተፈጠረውን ነገር ትነግሪኛለሽ፣ ንገሪኝ ምን ሆነሻል? አይ ያ ረሱላህ ቅድም እንዲህ ሆኖ ነው በእርሶ ላይ ቀንቼ እንደዚህ የት ይሄዳሉ ብዬ ስከተለውት ነበረ። ቅድም እዛ በጨለማው ውስጥ ውል ያለብኝ ነገር ለካ አንቺ ነሽ። የሆነ ነገር ውል ብሎባቸዋል። ሰለላሁ ዐላ ሙሐመድ ግን በውል ምን እንደሆነ አላወቁትም። ነብያችን አለይሂ ሰላቱ ሰላም ለካ ውል ያለብኝ ነገር አንቺ ነሽ። አይ እኔ እንኳን የሄድኩት ሰሐቦቼን አስታውሼ ዱዓ አድርጌላቸው ነው የመጣሁት እና መቃብሩ በጨለማ ተወርሶ ነበረ። አላህ እኔ ባደረኩት ዱዓ ብርሃን አደረገው አሉ ነብያችን አለይሂ ሰላቱ ሰላም። ስለዚህ ሙታኖ በህይወት ያሉ ሰዎች መቃብር በሄዱ ቁጥር ዱዓ ባደረጉ ቁጥር እዛ ያሉ ሰዎች ይጠቀማሉ፣ ፋይዳ ያገኛሉ። ይሄ አንዱ ትልቁ ፈዲላ ነው። ከዛ ውጭ ግን እነዚህ ሳሊህ ሰዎች ትላልቅ ሰዎች በሞቱበት ቦታ ላይ የአምልኮት ቦታ መገንባት ወደ ሽርክ የሚያዳርስ የአላህን ሐቅ ለፍጡራን እንዲሰጥ የሚያደርግ አደገኛ ከባድ መስመር ነውና ትክክል አይደለም አሉ ነብያችን አለይሂ ሰላቱ ወሰለም። ኡላኢከ ሽራሩል ኸልቅ ዐንደላህ አላህ ሱብሓነሁ ወተዓላ ዘንድ በጣም የሚያስረግምና ጥፋት የሚያመጣ ነውና ጥንቃቄ ያስፈልገዋል። ከዚህ ታሪክ ምን እንረዳለን? ከነቢዩላህ ኑህ አለይሂ ሰላቱ ወሰላም ህዝቦች ታሪክ እንዲሁም ደግሞ እናታችን ኡሙ ሰለማ ከነገሩን ታሪክ አንድ የምንረዳው ነገር አለ። ሽርክ ያሁሉ ያወራንለት ያሁሉ ችግር ጣጣ በዱንያ በአኺራ በበርዘኽ መዓት ችግሮችን የሚያመጣው ሽርክ በአንድ ጊዜ ጉብ የሚል ነገር አይደለም። ቀስ በቀስ ትውልድን እየሸረሸረ ሰርጎ እየገባ ኡመት ትውልድን የሚፈክክ የሚበታትን የሚያበላሽ ነገር ነውና ከወዲሁ እንድንጠነቀቅ ነው ነቢያችን የመከሩን አለይሂ ሰላቱ ወሰላም። በመጀመሪያ ደረጃ ተዘክሩ ሩመዝ አው ረምዝ እነዚህን ታላላቅ ሰዎች እናውሳ፣ እነሱን እናስታውስ። ላ ተዘክሩ ለአኺራ መቃብርን የምንጎበኝበት መቃብርን የምንዘይርበት ዓላማ ነቢያችን ምንድን ነው አሉን ሰለላሁ ዐለይሂ ወሰለም? ፈኢነሃ ቱዘኪሩኩም አልአኺራ አኺራን ለማስታወስ ነው። ትላንት ካንተ ጋራ አብሮ ሲሰግድ የነበረ አብሮ ኳስ ሲጫወት የነበረ እንዳንተው ሐይ ምናምን ሆኖ ጉልበት ኖሮ ሲንቀሳቀስ የነበረ ሰው አጀሉ ደርሶ ዛሬ ከመሬት በታች ነው። ስለዚህ ምንድነው የምትረዳው? ነገ ደግሞ የኔ ተራ ነው። የእውነት በተጨባጭ መካሪ ነገር ነው መቃብርን መዘየር። እነዚህ ሰዎች ግን መቃብርን የሚሄዱት ለምንድነው? አኺራን ለማስታወስ አይደለም። ተዘክሩ ሩሙዝ እነዚህን ታላላቅ ሰዎች ሼኾችን ዓሊሞችን ማስታወስ በሚል ይጀመራል። ከዛ ቀስ በቀስ ይሄ ቦታ የተባረከ ቦታ ነው፣ ከሌላ ቦታ ይሻላል። አየህ፣ ሌላ ሰው ከተቀበረበት ቦታ፣ ሌላ ሰው ካረፈበት ቦታ፣ ከሌሎች ቦታዎች ይሄኛው ቀብር ሼኾቹ ያረፉበት ቀብር፣ ወልይ ከሌ ያለፈበት ቀብር የተሻለ ነው፣ ጽድቅ ነው፣ ብሩክ ነው ብለህ እንድታምን ያደርጋል። ሁለተኛው ደረጃ ከዛ ያድጋል እያደገ ይሄድና ልክ አንድ ሰው የሆነ ችግር ሲደርስበት የሆነ ሐጃ ሲኖረው ዱዓ ማድረግ ሲፈልግ መስጂድ አይደለም ትዝ የሚለው፣ ወይንም ከእኩለ ሌሊት በኋላ ወቅት ሰሑር አይደለም ትዝ የሚለው፣ ወይንም ደግሞ እናትና አባቱን ዱዓ አድርጉልኝ አይደለም የሚለው። የት ይሄዳል? ትዝ የሚለው ምንድነው? ቀብር። ወደ መቃብር መሄድ ይፈልጋል። እያደገ ይሄዳል ማለት ነው። እዛ ሄዶ ግን ቀጥታ እሳቸው ላይ አይለምንም።
እያለ ደግሞ ቀስ በማለት ዱዓዬን ጉዳዬን አሰሙልኝ ማለት ይጀምራል። ወደዛኛው ደረጃ ያልፋል ማለት ነው። አያ ደረካቱን ተሕተሃ ደረካት ከአንዱ ዝቅጠት ሌላኛው እየዘቀጠ እየባሰበት ነው የሚሄደው። እነሱን ለማስታወስ ተብሎ የተጀመረ የተሰራ ሐውልት ቀስ በቀስ አምልኮት የሚሰጠው ቦታ ሆነ ማለት ነው። ጭራሽ መጨረሻ ላይ እነሱንም ማምለክ ደረጃ ይደረሳል። አኺፉና ያ ሪጃል አላህ ይባላል። እናንተ የአላህ ባሮች ሆይ ድረሱልን፣ ስጡን፣ ይሄን አድርጉልን፣ ይሄን ስሩልን፣ ይሄን ፈጽሙልን ተብሎ የመቃብሩ ሰዎች እየተለመኑ ነው። እዚህ ደረጃ የተደረሰው እነዛን ደረካቶች ሁሉ እየታለፈ ነው። ከዚህም የከፋው ቦታ አለ። ጭራሽ ወደዚህ ደግሞ ጥሪ ይደረጋል። ጭራሽ ወደዚህ ወደ ሽርክ ተግባርም ጥሪ ሊደረግ ይችላል። ከዚህም የከፋ አለ። ይሄን የማይቀበል ይሄን የማያምን ይሄን እሺ የማይል በጠላትነት ይፈረጃል። ስም ይወጣለታል። ወሃቢ ይባላል። ኢን ካነ ታቢዑ አሕመድን ሙተወሂበን ፈልየሽሀድ الثقلين أني ወሃቢ እንዳሉት ኢማሙ ሰንዓኒ አልየማኒ ረሒመሁላህ ታላቁ ዓሊም አልአሚር ሰንዓኒ ረሒመሁላህ የሼኽ ልእስላም ልሙጀደድ ልኢማም ሙሐመድ ብን ዓብድልወሃብን ዳዕዋ በእውቀት ላይ ሆነው ካጠኑ በኋላ ሰውየው ምንድን ነው የሚፈልጉት? ኢማም ልሙጀደድ ሙሐመድ ብን ዓብድልወሃብ ምንድን ነው የጻፉት? ምንድን ነው ያሉት? ምንድን ነው አስተምህሮታቸው? ከምን አዘዙ? ከምን ከለከሉ? ምንድን ነው የሚፈልጉት? አንብበው እየው ተመልከተው። በሩቁ ግን እንደዚህ ምናምን ብለህ ስም ከሰጠን ራስን የምትጎዳ አይተው መጨረሻ ላይ ምን አሉ? ኢን ካነ ታቢዑ አሕመድን ሙተወሂበን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን መከተል ወሃቢ የሚያሰኝ ከሆነ እኔ ወሃቢ ነኝ ያሉ ኢማም ሰንዓኒ ረሒመሁላህ። ምን ለማለት ነው? ያኒ ለዚህ ነው አንድ ሰው እኔ ትልቅ ዓሊም ትልቅ ሼኽ ኪታቡ ተውሂድ አለዚ ሁወ ሐቁላሂ ዐለል ዐቢድ የሚባለውን የሼኽ አልሙጀዲድን መጽሐፍ አንብቡ ተብሎ ተሰጣቸው። ነገር ግን የመጀመሪያውን ገጽ ገነጠሉትና በባዶ ገጽ ባዶ ልሙጥ ወረቀት አድርገው ሸፍነው ሰጧቸው። አንብቡት ተባሉ። ሼኹ ከመጀመሪያ እስከ መጨረሻ ይሄን መጽሐፍ አነበቡት። የመጽሐፉ ርዕስ የለም ተገንጥሏል። የመጽሐፉ አዘጋጅ ማን እንደሆነ አልተጻፈም። መጽሐፉን ከመጀመሪያ እስከ መጨረሻ ኪታቡ ተውሂድን አንብበው ሲያበቃ ምን መጽሐፍ ነው እስቲ ተብለው ተጠየቁ። ወላሂ ምናልባት ይሄ ሰውዬ የዚህ መጽሐፍ አዘጋጅ ማን እንደሚሆን ይገምታሉ። ምናልባት ቡኻሪ አሉ። አይ ቡኻሪ አይደለም ሌላ ሰው ምሽት ምናልባት ከቡኻሪ በፊት እነ ኢማሙ ሻፊዒ እነ ኢማሙ ማሊክ ኧረ አይደለም ሌላ ሞክሩ ተባሉ። መሞከር አልችልም። የዚህ መጽሐፍ አዘጋጅ ሙሐመድ ብን ዓብድልወሃብ ነው አሏቸው። አለቀሱ። ወላሂ በባጢል ነው እኛ ሰውየውን ስም ስናጠፋ ስንበድል የከረምነው። ለእያንዳንዱ መስአላ ቃለ አላሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ቃለ ሰሓበቱ በሁሉም ርዕስ በሁሉም አብዋብ ተውሂድ ላይ ቃለ አላህ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ الفلان الصحابي መረጃ ብቻ። ስለዚህ ይሄ ባዶ ጥላቻ ባዶ ዝም ብሎ የስም ማጥፋት አይጠቅምም ማለት ነው። አላህ ሱብሓነሁ ወተዓላ እያንዳንዳችንን በነፍስ ወከፍ ነው የሚጠይቀን። ማዛ አጀብቱሙል ሙርሰሊን እኔ ለላኳቸው ነቢያቶች ምንድነው የመለሳችሁት መልስ? ነቢያችን አለይሂ ሰላቱ ሰላም ካሁን በፊት በዚህ ትምህርት ላይ በዚህ ደርስ ላይ ያሳለፍናቸው መቃብርን በተመለከተ በሪህን በተመለከተ የተናገርናቸው ነገሮች በሙሉ ነብዩ ናቸው ነገሩን አለይሂ ሰላቱ ሰላም። ይሄ ንግግር የማንም ንግግር አይደለም። ስለዚህ የረሱል አለይሂ ሰላቱ ሰላም ንግግር መሆኑን አውቀን ሸሪዓችን መሆኑን አውቀን ተውሂዳችንን መጠበቅና ከሽርክ ልንርቅ ይገባል። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.